በኢራን ጦርነት ምክንያት የነዳጅ አቅርቦት ስጋት ላይ መውደቁ ተሰማ። መንግስት አስፈሪ ያለውን የዋጋ ጭማሪ ለመቋቋም አዳዲስ የቁጠባ እርምጃዎችን ይፋ ሊያደርግ ነው። ዛሬ ረቡዕ መጋቢት 2 ቀን 2018 ዓ.ም መግለጫ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት የተፈጠረው የነዳጅ አቅርቦት መስተጓጎል ምን ያህል እንደሚቆይ ስለማይታወቅ ህብረተሰቡ ነዳጅን በከፍተኛ ቁጠባ እንዲጠቀም አሳስበዋል። መንግስትም በቅርቡ ተጨማሪ የቁጠባ እርምጃዎችን ይፋ እንደሚያደርግም አስታውቀዋል። ሚኒስትሩ ይህ ማሳሰቢያ የሰጡት መንግስት በነዳጅ የችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስት ነው። በማክሰኞ ማሻሻያ መሰረት ወይም በትላንትናው ዕለት በተደረገው የማሻሻያ መሰረት ቤንዚን ከ129 ብር ወደ 132 ብር ከ18 ሳንቲም፣ ነጭ ናፍጣ ወደ 139 ብር ከ84 ሳንቲም፣ ኬሮሲን ከፍተኛ ጭማሪ የታየበት ነው፣ ወደ 146 ብር ከፍ ብሏል። የዓለም ነዳጅ 1/5 የሚተላለፍበት የሆርሙዝ ወሽመጥ በኢራን መዘጋቱና በመሰረተ ልማቶቹ ላይ የደረሰው ጥቃት የነዳጅ ዋጋን በበርሜል $120 አድርሶት እንደነበር ይታወሳል። ምንም እንኳን ዛሬ ወደ $89 ቢወርድም መንግስት ግን አሁንም ከፍተኛ ድጎማ እያደረገ መሆኑን ገልጿል። ሚኒስትሩ እንደገለጹት የዓለም ዋጋ ገበያ ቢተገበር ኖሮ ቤንዚን በሀገራችን 200 ብር ከ74 ሳንቲም መሸጥ ነበረበት። መንግስት ግን 73 ብር ከ56 ሳንቲም እየደጎመ ነው። ነጭ ናፍጣ 238 ብር ከ13 ሳንቲም መሸጥ ሲገባው መንግስት ግን 98 ብር ከ29 ሳንቲም እየደጎመ ይገኛል። መንግስት ጫናውን ለመቋቋም ከዲፖ ማቅረብና አጣዳፊ ግዢ መፈጸምን እንደ አማራጭ እየወሰደ መሆኑን ገልጾ ነዳጅ በተቀመጠለት የግብይት ሰንሰለት እና ዋጋ ብቻ መሸጥ እንዳለበትም በተጨማሪው አጥብቀው አሳስበዋል። ስለተከታተላችሁን እናመሰግናለን። ይህ ቪዲዮ ላይክ፣ ሰብስክራይብ እና ሼር በማድረግ ለብዙ ሰዎች እንዲደርስ ይቻል ዘንድ ተባበሩ። በሚቀጥለው በምናቀርበው ወቅታዊ የሆነ የፋይናንስ ዜና እስከምንገናኝ በሰላም ቆዩ። እናመሰግናለን።